እህታችን ወደ ጌታ በመሄዷ ሐዘን ቢሰማንም የመጽናናት መንፈስ በመካከላችን መንፈስ ቅዱስ በዚህ ያለ ለመጽናናት መፍቀድ አለብን። እንጸልያለን። እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አንተ መልካም አባታችን፣ መልካምነት በመካከላችን ስላለ መንፈስ ቅዱስ በዚህ ጉባኤ ስላለ እጅግ አድርገን እናመሰግናለን። እግዚአብሔር አባት ወይ አንተ አንድ ነገር እናውቃለን፣ መልካም ብቻ። ስለ መልካምነትህ ስምህን እናከብረዋለን። እግዚአብሔር ወይ እህታችን በዚህ ሰዓት በአንተ ዘንድ አለች። በአንተ ዘንድ ደግሞ ደስታና ፍስሐ የዘላለም ሐሴት ስላመሰግናለን። እኛ ደግሞ በዚህ ያለን በምድር ለሁላችን መጽናናት የሚሰጠው መንፈስ በመካከላችን ስላለ መንፈስ ቅዱስ ወላጅ እንደሌላቸው ልጆች አልተዋችሁም ብለህ ኢየሱስ መንፈስን ስለሰጠ ሁላችን ልባችንን እንፈቅዳለን። መንፈስ ቅዱስ አንተ አጽናና። የመጽናናት መንፈስ በመካከላችን ይለፍ። እግዚአብሔር አባት ሆይ ቀሪ ጊዜያችን ላንተ አሳልፈን እንሰጣለን። በሁሉ ነገር አንተን ልናከብር እግዚአብሔር ሆይ በደረሰብን በምድር ላይ በሆነው ነገር ሁሉ አንተ ጻድቅ ነህና አንተን ከማመስገን አንተን ከማክበር አንቆጠብም። ከዚህ ሰዓት በኋላ እግዚአብሔር አምላክ ሆይ የሚደረገውን ነገር ላንተ አሳልፈን ሰጥተን ሁሉ ክብር ለአንተ ይሁን በጌታ በኢየሱስ። በሁሉ ሁኔታ መዘመር የምንችል በእግዚአብሔር መንፈስ የተሞላን የእግዚአብሔር ልጆች ስለሆነ እግዚአብሔርን ስለዚህ እጅግ አድርገን እናመሰግናለን። አሁን በዝማሬ እግዚአብሔርን እናከብራለን። ዘማሪዎችን ወደዚህ እጠራለሁ። ከነሱ ጋር እግዚአብሔርን እናከብራለን። ሰው ሁሉ ይሄዳል
አቤት ማራናታ ትሎናልን አትዝ የኛ ጌታ ልጆችን አፍቀናል እንዳስስ ልጆች ግን ኢየሱስ ኢየሱስ አለን አገራችን ውሰድ ኢየሱስ አለን ኢየሱስ አለን ኢየሱስ አለን አገራችን ውሰድ ልናይናፍቅናለን ልናይናፍቅናለን ማራናታ እውነት ስለሆነ እኔና እናንተ የምንጽናናው የምናዝነው በእውነት ስለሆነ በእውነት እላችኋለሁ ለእህታችን በዛ መሆን መልካም። ይህ የእግዚአብሔር እውነት ነው። ስለዚህ እንድንጽናና እግዚአብሔር በሰጠን ቃል እግዚአብሔር በሰጠን እውነት የሚያጽናና መንፈስ በመካከላችን አለ። እንዘምራለን፣ እግዚአብሔርን ከፍ እናደርጋለን፣ እግዚአብሔርን እናከብራለን። እግዚአብሔር መልካም ነው። እህቶቻችን ወደዚህ ይመጡና ከነሱ ጋር
እንጂ በምድር ያለው አይደለም። እህቶቻችን እንደዘመሩት በላይ የክብር ተስፋ ክርስቶስ አለ። አሜን። በጉ ብርሃን የሆነባት ቲቱ ኢየሩሳሌም በዛ ሐዘን የሌለባት፣ ለቅሶ የሌለባት፣ ስቃይ የሌለባት፣ መከራ የሌለበት፣ ሁልጊዜ ደስታ፣ ሁልጊዜ ዝማሬ ያለበት ከታዘዝኩ ትእዛዝ በምድራዊ ሐሳብ እንዳልያዝ ከታዘዝኩ ትእዛዝ በምድራዊ ሐሳብ እንዳልያዝ ዓይኖቼን አቀናለሁ በላይ ያለውን እሻለሁ ዓይኖቼን
በዚህ ክብር ውስጥ ስላለች እናመሰግንሃለን። እግዚአብሔር ሆይ በዚህ ታላቅ ክብር ውስጥ እግዚአብሔር ሆይ ስላለች፣ በብርሃን ስላለች፣ በለቅሶ በሐዘን ስለሌለች፣ በስቃይ ስለሌለች እግዚአብሔር ሆይ በብዙ ደስታ ውስጥ ስላለች እናመሰግንሃለን። ሙሽራዋን እያየች ስላለች እናመሰግንሃለን። በክብር ስላለች እናመሰግንሃለን። ክብር በሰማይ ክብር በምድር ላንተ ይሁን። አሜን። በእርግጥ የእግዚአብሔር ሰው እንደዘመረው በሙሉ ክብር እህታችን በዚህ ሰዓት ትገኛለች። የእኛ ለየት የሚያደርገው አንድ ሐዘን ብቻ ነው የሚፈቀድልን በስጋ ከእኛ ስለተነገረች እንጂ በሙሉ ክብር ውስጥ አለች። በደንብ አንድ ነገር ከልባችሁ እውነት እንደ ሌሎች ሰዎች ብናዝን ተስፋችን ምድራዊ ቢሆን መጽሐፍ ቅዱስ እንደሚለው ከሰው ሁሉ እጅግ ምስኪኖች ነው። ነገር ግን የተከተልነው ያመንነው ጌታ የማይጥለን የማይተወን በዘላለም ክብር ውስጥ እኛ ሁላችንም የምንጠብቀው ተስፋ እሱ ስለሆነ ዘማሪ ሳሚ እናመሰግናለን። እንደዚህ ነቃ ብለን በእውነት በብዙ ክብር ውስጥ አለች እህታችን። አሁን ደግሞ የሚያጽናናንን የእግዚአብሔርን ቃል የምንሰማበት ሰዓት ነው። ይህንን ቃል የሚያቀርቡልን ቢሾፕ ዳዊት ነው። እሳቸውን ወደዚህ ጋር አካባቢውን ሁሉ አናውጠን ነው። ለምን ነው ቢሆን ጥርጥር የለውም አሜሪካ ከኢትዮጵያ ስለሚሻል ዋይኖት እህታችን እኮ የተሻለ ስፍራ ሄደች። አሁን ቦታችን እኔና ከዚህ አሁን እኛውን እዚህ ምንድን ነው ምን የተሻለ ነገር ምን አለ? ምን አሁን እስቲ ምድር የቀረባት በቃ ንገሩ፣ ምድር የቀረባት ይህ ሰልፍ ካለበት ወሬ ካለበት ትችት ካለበት ሐሜት ካለበት ችግር ካለበት በጣም ብዙ ሰልፍ ከበዛበት ከዚህ ምድር ወሰዳት ወደ ራሱ ፈለጋት፣ በክብር አስቀመጣት። እግዚአብሔር የተመሰገነ ይሁን። ልንደሰት ነው የሚገባው። ሆነስትሊ ልንደሰት ነው የሚገባው። በቃ እግዚአብሔር የተመሰገነ ይሁን። የተሻለ ስፍራ ነው ያለች። ደግሞ ይህን እናውቀዋለን የእግዚአብሔር ቃል ስለሚናገር በጣም ለመረጥን እንናቅ። አንድ ጊዜ እነ ኤልፋዝ እነ ሶፋር እና እነ በልዳዶስ የሚባሉ ሶስት የኢዮብ ባልንጀሮች መጡ። የመጽሐፍ ቅዱሳቸውን ስታጠኑ ምዕራፍ 12 ላይ በጣም ይመላለሳሉ። ኤልፋዝ ይናገራል፣ ኢዮብ ደግሞ ይመልሳል። ከዛ ደግሞ ሶፋር ያደርጋል፣ እሱ ኢዮብ ይመልሳል። በልዳዶስ ሊሆን አይችልም እንደዚህ። ይሄ ነው ትልቁ የሚያስፈልገን ነገር። በተረፈ ግን አዲስ ነገር በቃ አሁን እንሸኛታለን። ከዛ በኋላ በቃ የሚኮ እንደዚህ ነበረች፣ ጥሩ ልጅ ነበረች፣ እንደዚህ ነበረች። እኛም ቤተሰቡ በቃ ያልፋል። አንድ ቀን እኛም እንደዚህ ነው። መቼ እንደሆነ ደግሞ የምንጠራው አናውቅም። ከሚ እድሜ አንጻር አሁን ብዙዎቻችን ጥሪው በእድሜ አይደለም፣ መቼ እንደሆነ አይታወቅም። መቼ እንደምንል ወይ ደግሞ መቼ ጌታ ምን ይላል ያነሳል። ጌታ እንድንዘጋጅ እንችላለን ወገኖች። እግዚአብሔር አንድ እውነት ልንገራችሁና ከዛ በኋላ እጨርሳለሁ። ሁለተኛ ሳሙኤል
በአንድ ልጅ ይወለድለታል እና እንደምታውቁት የተወለደውን ልጅ እንደሚሞትና ዳዊትም ደግሞ የሰራው ትክክል እንዳልሆነ በነቢዩ በኩል መልእክት ይመጣለታል። በዛው ሰዓት ያ ብላቴና ታመመ እና ተነስቶ ታጠበ፣ ልብሱን ለበሰ፣ ተጻማነ። ከዛ ራሱ ሲለምኑት አልበላም ብሎ የነበረው ሰው ራሱ ምግብ ጠይቆ በላ። እነሱ በታመመ ጊዜ የዚህን ያህል ከሆነ መሞቱን ስንነግረውማ እንዴት እንደ እብድ ሊያደርገው እንደሚችል ብለው አስበው እንዴት እንደሚነግሩት ይጨነቁ ነበር። ከዛ መጨረሻ ላይ በታመመ ጊዜ እንደዚህ ወራል፣ አሁን ግን በሞተ ጊዜ እንዴት እንደዚህ ልትሆን ቻልክ ብሎ በጣም የሚደንቅ ነገር ነው የነገራቸው። በታመመ ጊዜማ ምናልባት በሕይወት ይኖር እንደሆነ ብዬ ጾም አሁን ግን ሞቷል። እኔ ወደ እርሱ ሄዳለሁ እንጂ እሱ ወደ እኔ። ስለዚህ አሁን ማልቀስ፣ አሁን መጾም፣ አሁን መጸለይ ትርጉም የለውም አላቸው። ወገኖቼ፣ ቤተሰቦች እናንተ ብቻ ፍቅረው እኔ ባለበት መቀመጥ ነው ምኞቴ። ግን እዚህ ብኖር ደግሞ እናንተን ጠቅማችኋለሁ። ይልቅ አንድ ጥያቄ ልጠይቃችሁ። ስንኖር ሌሎችን ለመጥቀም ከሆነ እውነት መኖራችን ምክንያት አይደለም። አለዛ ግን ትርጉም የለውም። መሄዱ ነው የሚሻለን። ሁለት መሄዱ ይሻላል። መሄዱ ነው የሚሻለን። እንደምታዩት ነው። ባዛ አቧራ አለ፣ ያን ያህል ያስደስታል። ግፊ አለ፣ ፉክክር አለ፣ ግጭት አለ፣ ስድብ አለ። አዳዲስ የማህበራዊ ገጽ በመጣ ቁጥር መሰዳደብ ነው፣ የምንሰማው የሚቀፍ ነው፣ መጮ ነው። በቃ ትዕቢታችን ከፍ ብሏል። በቃ ምንም አሁን ነገር አለ። ከዚህ ምን ጥሩ ነገር ነው የምንጠብቀው ልላችሁ ፈልጌ ነው። ከኖርን ግን በራሳችን ጥሩ ነገር አድርገን ለማለፍ እንሞክር። በተለይም ደግሞ ሐዋርያው ልጠቅማችሁ እንዳለ ምን እንዳለ፣ እኔ ብኖር በምድር እናንተን ለመጥቀም ላገለግላችሁ፣ ኢየሱስን ያወቃችሁትን እንድትበረቱ፣ እንድትጽናኑ፣ በጽድቅ እንድትኖሩ እናንተ ላደረግ ኑሮዬ ከኖርኩ እዚህ ምድር ለዛ ብቻ አለ። ለዛ ግን የምናፍቀው ከሱ ጋር ነው። ሁላችንም የምናፍቅበት የቤት ኪራይ የሌለበት፣ ብድር የሌለበት፣ እከሌ እንዲለበሰ እከሌ እንደዚህ አይነት መኪና ነዳ፣ እከሌ እኮ እንደዚህ ሆነ ማንንበት፣ ግራ ማንጋባበት፣ እማንቀናበት፣ አድማ የሌለበት፣ ትችት የሌለበት አንዱ። ስለዚህ ልንል የሚገባው ሄደች ወደ አምላኳ ሄደች፣ ኢየሱስን አምና ዓለምን የካደች ሄደች፣ የምስራች ሄደች። እግዚአብሔር ይባርካችሁ። ቢሾፕን እግዚአብሔር ይባርክ። እንዳልኳችሁ አማኝ የሚጽናናው በእውነት ነው። እውነቱ ደግሞ የተሻለ ቦታ አለ። ቢሾፕ እየተናገረ አንድ ቃል ትዝ ይለኝ ነበረ። ትዝ ይላችሁ ከሆነ በለዓም ይህንን ሕዝብ እርገም ተብሎ በተናገረበት ሰዓት እግዚአብሔር ዓይኖቹን ከፍቶ እንደዚህ አለ፣ ይህ የሚያወራው ስለኛ ነው። እግዚአብሔር ያልረገመውን እንዴት ረግማለሁ? እግዚአብሔር ያላወገዘውንስ እንዴት አወግዛለሁ?
ከዓለትማ ተራሮች ጫፍ ሆኜ አየዋለሁ። በከፍታዎችም ላይ ሆኜ እመለከታለሁ። ተለይቶ የሚኖር እሱም ከሌሎች ሕዝቦች ጋር የማይቆጥረው ሕዝብ ነው ያለው። ያዕቆብን ትቢያ ማን ቆጥሮ ይዘልቃል? እስራኤልን ሩብ ማን ይቆጥራል? የጻድቁን ሞት እኔ ልሙትለት፣ ፍጻሜ የእርሱ አይነት ፍጻሜ ትሩ ይላል። የእኛ ፍጻሜ በመንፈሳዊ ዓለም የሚያስቀና ቅድም ቢሾፕ እንደተናገሩት ባለማወቅ እንደው አንዳንድ ነገሮች ሀዘንተኛ ያስመስሉናል እንጂ በመንፈሳዊ ዓለም ተስፋ ያለው ደስታ የሞላበት ክብር ያለበት ሲታይ የሚያስቀና ኤሚ አሁን እያገለገለችን ነው። እሷ ወደ ጌታ ሄዳ ጌታን እያከበርን ነው እኛ ሁላችን የሚነገረውም የሚዘመረውም። ስለዚህ ፍጻሜያችን ራሱ ሞት የሚባለው በሰው አስተሳሰብ በእግዚአብሔር ዘንድ ግን የከበረ ነው። ቅድም ቢሾፕ ሲናገር ምናልባት በዕድሜ የሚታሰብ ጥቂት ግን የእኛ አእምሮ ነው እንጂ በእግዚአብሔር ምናልባት ጥቂት ግን የእኛ አእምሮ ነው እንጂ በእግዚአብሔር ምናልባት ጥቂት ግን የእኛ አእምሮ ነው እንጂ በእግዚአብሔር ምናልባት አንዷ ቀን እንደሺ። ስለዚህ